የእግዚአብሔር በረከት በእነዚህ ሶስት ነገሮች ውስጥ ይገኛል። መንፈሳዊውም ምድራዊውም በረከት በእነዚህ ሶስት ነገሮች ውስጥ ተሰውረዋል። አንደኛ መጠየቅ። ትመኛላችሁ ነገር ግን አታገኙም፣ አትለምኑምና ለእናንተ አይሆንም። ያዕቆብ 4:2 ምኞታችንን ከበረከቱ የሚያጠግበው እግዚአብሔር የምንመኘውን ነገር ሊሰጠን ፈቃደኛ ነው። ነገር ግን ጌታ ምን እንደምንፈልግ እንድንጠይቀው ይፈልጋል። ስለዚህ በግልጽ ቃላት የምትፈልጉትንና የምትመኙትን ጌታን ጠይቁት፣ እርሱም ሊሰጣችሁ የታመነ ነው። ሁለተኛ የወንድሞች ህብረትና አንድነት። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። በዚያ እግዚአብሔር በረከቱን ሕይወትን እስከ ዘላለም አዟልና። መዝሙር 133 ከ1-3 እግዚአብሔር የሚሰጠንን ወዳጆች በጥበብና በፍቅር መያዝ ከቻለን ጌታ ራሱ እነዚህ ሰዎችን በመጠቀም በብዙ አይነት መንገድ እድሎችንና በረከቶችን ወደኛ ያመጣል። የእግዚአብሔር በረከት በወንድሞች አንድነት መካከል የተሰወረች ናት። ስለዚህ እውነተኛ ወዳጅ እንዲኖራችሁ ጸልዩ። ሶስተኛ ትጋት። የትጉ ሰው እቅድ ወደ ትርፍ ያመራል፣ ችኮላም ወደ ድህነት ያደርሳል። ምሳሌ 21:5 የእግዚአብሔር በረከት ትጋትን ይጠይቃል። በሰነፍ ጎተራ ውስጥ የመለኮት ባርኮት አይሞላም። ትጋት ውስጥ ትክክለኛ የሆነ እቅድ አለ። ይህም እቅድ ወደ እግዚአብሔር በረከት ያመራል። የሚተጋ ሰው በእቅዱ ያተርፋል እንጂ አይከስርም። ሀብትና ባለጠግነት ትጋት ውስጥ የሚገኝ ነው። ድህነት ደግሞ ችኩልነት ውስጥ የሚኖር ነው። ስለዚህ ተረጋግተን በትጋት እንኑር፣ በትጋትም እንስራ። እግዚአብሔር ይባረካል። ኮሜንት ላይ በረከቴን እወርሳለሁ በማለት ጻፉ። ከ20 ጊዜ በላይ ኮፒ ሊንክ፣ ሼር፣ ላይክ አድርጉ። ብሩካን ናችሁ።